ሰላም ተወዳጆች እንዴት ናችሁ? በመላው ዓለም ያላችሁ ማንቹናውያን ሁሉ ሰላም እነሆ ተገኘን። እንደተለመደው ለእናንተ የሚመጥኑ ዩናይትዳዊ የሆኑ መረጃዎችን ይዘንላችሁ ከተፍ ብለናል። እነኝህን መረጃዎች እንደ ቅደም ተከተላቸው ወደ እናንተ እናደርሳለን። ብሩኖ ፈርናንዴዝ የሲዝኑ ማጠናቀቂያ ኮከብ ተጫዋች የወሩ ተብሎ ተመረጠ እና ይሄ ሽልማት ተሰጠው። በዛ ላይ ትላንት ማንቸስተር ዩናይትድ የእንግሊዝ ቁንጮ ክለብ ሆኗል። ለምን ቁንጮ ክለብ ተባለ፣ በምን መስፈርት የሚለውንም መረጃ እናደርሳችኋለን። ኔማር ወደ ልምምድ ተመልሷል። ካዛሜሮ ደግሞ ተበሳጭቷል። አንድ ነገር ይላል በብስጭት ካዛሜሮ። ስለ ዓለም ዋንጫው ዘገባ ስናደርሳችሁ በምን ጉዳይ ላይ አስተያየት ሰጠ የሚለውንም መረጃ በዛው እነግራችኋለን። ከዝውውር ዜናዎች ወጣ ብለን እንደተለመደው ሌሎች ነገሮችን ስናደርሳችሁ ለምሳሌ የሄቨንን የትላንት የኢንስታግራም ድርጊትና ብዙ አዋራ ያስነሳ ብዙዎች አስተያየት የሰጡበት በቀልም መልክ እንዲሁም በቁጣም መልክ የተናገሩትን ነገር ምንድነው የምንነግራችሁ ይሆናል። ማርከስ ራሽፎርድ ወደ ዩናይትድ ሊመለስ ነው ተብሏል። ባየር ሙኒኮች ተጫዋቹን ለማስፈረም ፍላጎት አላቸው ተብሏል። ለዩናይትድ ጥሩ ዜና ይመስላል። ለአርሰናል እንደማይሸጡት እየተገለጸ ነው ያለው። ሞርጋን ሮጀርስ ወደ አርሰናል ሊያመራ ነው ስለሚለው መረጃ ዛሬ ምን አዲስ ነገር አለ? እውነት ነው ወይ አርሰናል ፍላጎት ስለሚለው ምላሽ እንሰጣችኋለን። ዩናይትዶችም ታዲያ እዛ ቦታ ላይ አዲስ ብራዚላዊ ተጫዋች አካተዋል ተብሏል። ራፋኤል ሌኦ ዩናይትድን ለመጫወት እንደሚያልምም ተናግሯል። አንዱ የዜናችን አካል ነው። በሩመር ደረጃ የወጡ ዜናዎችን ስናይ ዳኒሎ የተባለ አማካይ ከብራዚል ይፈልጋሉ ተብሏል። የሃይድነን ሃኪኔ ዝውውር ዩናይትድ አሁንም ቢሆን እንዳልሞተና ተጫዋች ወደ ዩናይትድ ቢሄድ በጣም ጠቃሚ ተጫዋች እንደሚሆን ለልጁም ለዩናይትድም እንደሚጠቅም አንድ የስካይ ስፖርት ጋዜጠኛ ተናግሯል። እሱን አስተያየት እነግራችኋለን። ከዛ በተረፈ ኡጋርቴ ወደ ቱርክ ጋላታሳራይ ሊያመራ ነው ተብሎ መረጃ ወጥቷል። ከማርሴ የሚለቀው ሜሰን ግሪንውድ አሁን እርግጥ እየሆነ የመጣ ይመስላል። ዝውውሩ ወደ ሮማ ሊያመራ ነው ተብሏል። ዩናይትድ ከሽያጩ ጠቀም ያለ ገንዘብ እንደሚገባለትም ነው እየተገለጸ ያለው። በሌሎች የዝውውር ዜናዎች ዩናይትድ ከሁለት ወሳኝ ዝውውሮች ራሱን አርቋል ተብሏል። በጣም አነጋጋሪ ነው። እነዚህ ሁለት ተጫዋቾች ማናቸው? ለምን ራሱን ዩናይትድ በይፋ አራቀ የሚለውን መረጃ እናደርሳችኋለን። ሀሳብም አለን፣ እናንተም ሀሳባችሁን ትሰጡበታላችሁ። በቶናሊ ዝውውር ላይ ዘአይ ፔፐር የተባለው እጅግ የሚታመን ጋዜጣ ያወጣው ወሳኝ የሆነ መረጃ አለ። ኒውካስሎች ከባድ የሆነ ትዕዛዝ ለተጫዋቹ አስተላልፈዋል። ምንድን ነው ያሉት ተጫዋቹን የሚለውን የኒውካስሎችን ከበድ ያለ ትዕዛዝ እነግራችኋለን። የፒኤፍኤ ፕላየር ኦፍ ዘ የር ሽልማት አሰጣጥ እንዴት ነው? መቼ ነው የሚካሄደው? መስፈርቶቹ ምንድን ናቸው? ምን ያህል ተጫዋቾች ነው ድምፅ የሚሰጡት? ምን ያህል ክለቦች ይሳተፉበታል? ለክርክር እንዲያመቻችሁ፣ ለግንዛቤ እንዲሆናችሁ በተለያዩ ማህበራዊ ድረገጾች ላይ እንደው ውዥንብር ለሚፈጥሩባችሁ ምላሽ የሚሆናችሁን በጣም ስንቅ የሆነ መረጃም እንዲሁ አዘጋጅቼላችኋለሁ። ቤተሰቦች እንደተለመደው ፍቅራችሁን ለግሱን። 900 ላይክ እየሰጣችሁ ነው። እናንተ ትልቁ ፍቅራችሁ መግለጫ የሚሆነው ለኛ ላይክ ማድረግ፣ ሀሳብ አስተያየቶቻችሁን በኮሜንት መስጠት ነውና በዚህ መልኩ ተሳተፉ። አብራችሁን ሆኖ መልካም ቆይታ። ብሩኖ ፈርናንዴዝ የማንቸስተር ዩናይትድ የሲዝኑ ማጠቃለያ የሜይ ወር የክለቡ ኮከብ ተጫዋች ተብሎ እንዲሁ ተመርጧል። ብሩኖ ፈርናንዴዝ በነገራችሁ ላይ ይሄን ሲያሳካ ለአምስተኛ ጊዜ ነው። በ2025/26 ሲዝን ተጫዋቹ ይሄን ሽልማት ለመጨረሻ ጊዜ አግኝቶ አሁን ሲዝኑን እጅግ በአማረ ሁኔታ ማጠናቀቁን ያረጋገጠበት ሆኗል። ከየትኛውም ተጫዋች በላይ የወሩ ምርጥ ሽልማትን በዩናይትድ ቤት ማግኘት ችሏል ማለት ነው። ሲዝኑ በተጀመረበት ከባለፈው ኦገስት ጀምሮ የተመረጡ ተጫዋቾችን ስናይ ኦገስት ላይ ብራያን ምቡሞ፣ ሴፕቴምበር ላይ ብሩኖ ፈርናንዴዝ፣ እንደዚሁም ኦክቶበር ወር ላይ ብራያን ምቡሞ፣ ማቲያስ ዴሊክት ደግሞ ኖቬምበር ወር ላይ፣ ዲሴምበር ላይ ሄቨን፣ እንዲሁም ጃንዋሪ ላይ ፓትሪክ ዶርጉ፣ ፌብርዋሪ ላይ ቤንጃሚን ሼሽኮ፣ ማርች ላይ ብሩኖ ፈርናንዴዝ፣ አፕሪል ላይ ካሳሜሮ፣ አሁን ደግሞ ሜይ ላይ ብሩኖ ፈርናንዴዝ ተመርጧል ማለት ነው። ቤተሰቦቻችን ይቅርታ፣ እዚህ ጋር ብሩኖ ፈርናንዴዝ አሁን የተመረጠው በዚህ ሲዝን ለሶስተኛ ጊዜ ብቻ ነው። ቅድም እንዳልናቸው ለአምስተኛ ወር አይደለም የተመረጠው። ስለዚህ ለሶስት
ወራት ያህል የማንቸስተር ዩናይትድ ኮከብ ተጫዋች ተብሎ ተጫዋቹ መሸለም ችሏል። ከዛ ቀጥሎ ብሪያን ምቤሞ ነው 2 ወራት ያህል ተጫዋቹ መመረጥ የቻለው ማለት ነው። ለማንኛውም ብሩኖ ፈርናንዴዝ የሲዝኑ ምርጥ ተጫዋች ለመባል የፒኤፍኤው ፕሌየር ኦፍ ዘ ይር ሽልማትን እየተጠባበቀ ይገኛል። በነገራችሁ ላይ ስለዚህ ጉዳይ ጊዜ ካለን ነው ቤተሰቦች፣ ጊዜ ካለን በጣም ጥሩ መረጃ ይዤላችኋለሁ። ስለ ሽልማቱ ጉዳይ በደንብ ግንዛቤ ይሰጣችኋለሁ። ወደ በኋላ ላይ እንዲሁም ማደርሳችሁ ይሆናል። ከብሩኖ ፈርናንዴስ ሽልማት ጋር በተያያዘ ግን የዩናይትድ ሌጀንዶች እንደው አፋቸው ጥሩ አይደለም፣ ጥሩ አይመኙም። ኒኪ በት አሁን ዲክላን ራይስ ይገባዋል ከብሩኖ ፈርናንዴስ ይልቅ ሲል አስተያየት መስጠቱ አስገርሞኛል። ምክንያቱም ዲክላን ራይስ የሆነ ነገር አሸንፏል፣ ብሩኖ ፈርናንዴስ ምንም ነገር ከዩናይትድ ጋር ማሸነፍ አልቻለም ሲል ነው። የቀድሞ የማንቸስተር ዩናይትድ ሌጀንድ አልሎም ቤተሰቦቻችን፣ እንደዚህ አይነት ተጫዋቾችን ሌጀንድ ማለት ይከብዳል፣ ግን ኒኪ በት ብቻ እንዲህ ብሎ ተናግሯል የሚለውን ለመጥቀስ ነው። ከዛ ውጭ ብሩኖ ኬን ጋር ፊት ለፊት ተጋፍጦ ችግራቸውን ይፍቱ ሲልም አስተያየት መስጠቱ በጣም አስገርሞኛል። እኔ ከሰለጠኑ ማህበረሰብ እንደዚህ አይነት አስተያየት አልጠብቅም። ብዙ ጊዜ እነሱ የበሰሉ ናቸው፣ በጣም ይጠነቀቃሉ ለሚናገሩት ነገር። አይ ቲንክ እኔ አሁን አቴንሽን ፍለጋ እየመሰለኝ ነው፣ ትኩረት ማግኘት ይፈልጋሉ የቀድሞ ሌጀንዶቻችን። እንደው ምን አወሩ ምን ተናገሩ የሚለውን ነገር ዓለም ስለነሱ እንደዚህ ያሉ ብሎ እንዲናገር ያሰቡ ይመስላል። እና አሁን እሱን ከሮይ ኪን ጋር ፌስ ቱ ፌስ ይገናኙ ብሎ ማለቱ እንግዲህ ይሄ አሁን ምን አይነት ሀሳብ ነው ቤተሰቦቻችን? ሰይጣናዊ ሀሳብ ካልሆነ በስተቀር ሁለቱ ተጫዋቾች ፌስ ቱ ፌስ ቢገናኙ እሱን በተለይ ዶንኪ ብሎ ከገለጸው በኋላ ምን ሊፈጠር እንደሚችል የምናውቀው ነው። ከዚህ በኋላ ሁለቱ ተጫዋቾች አይን ላይን እንኳን የሚተያዩ አይመስለኝም። ከተገናኙም ደግሞ ጥሩ ነገር አይፈጠርም የሚል ውስጣዊ ፍራቻ ስላለኝ። ለማንኛውም ኒኪ በት በዚህ መልኩ መናገሩ ግን በጣም ትዝብት ውስጥ የሚጥለውን አስተያየት ነው የሰጠው። በሌላ ዜና ማንቸስተር ዩናይትድ ምንም እንኳን በባለፈው ሲዝን እንደው ጥሩ ጊዜ ባያሳልፍም ግን ቡድኑ አሁንም ቢሆን የእንግሊዝ ቁንጮ ክለብ ሆኗል። በጣም ውዱ የእንግሊዝ ክለብ ነው ዩናይትድ። እስካሁን ድረስ የሚቀናቀነው የለም በዚህ ረገድ። ከዓለማችን ክለቦች መካከል እንደው ቶፕ 3 ውስጥ መካተት የቻለበትንም አጠቃላይ ቫሊዩ ነው ያስመዘገበው። እንደ ክለብ አንደኛ ላይ የተቀመጠው ሪያል ማድሪድ ነው። ሪያል ማድሪድ በአጠቃላይ 9.5 ቢሊዮን የአሜሪካ ዶላር ይገመታል። ባርሴሎና ሁለተኛ ነው፣ 7.5 ቢሊዮን የአሜሪካ ዶላር ገምታለው ክለቡ። ዩናይትድ ሶስተኛ ነው፣ 7.2 ቢሊዮን ተገምቷል። ከባርሴሎና በ300 ሚሊዮን ፓውንድ የአሜሪካ ዶላር በማነስ ነው ዩናይትድ የተቀመጠው ማለት ነው። ስለዚህ በ0.3 ቢሊየን ልዩነት አላቸው ማለት ነው። ባርሴሎና እና ማንቸስተር ዩናይትድ በጣም ጠባብ ነው ልዩነታቸው። በቀጣዮቹ ጥቂት ቀናት በተለይ ስቴዲየሙ ሲገነባ ዩናይትድ ገቢዎች እንደዚሁ በጣም እየጨመሩ እየሰፉ ሲሄዱ ግን ዩናይትድ ባርሴሎናን እንደሚበልጥ መገመት ትችላላችሁ። የእንግሊዝ ክለቦች አራተኛ የተቀመጠው ሊቨርፑል ነው። ዩናይትድን ትንሽ የሚጠጋ 6.2 ተቀምጧል። ከዛ ፒኤስጂ፣ ከዛ ባየር ሙኒክ፣ ከዛ ማንቸስተር ሲቲ እንኳን ከአርሰናል ልቆ ተቀምጧል። አርሰናል 8ኛ ደረጃ ሲይዝ 5.4 ቢሊዮን ነው አጠቃላይ የክለቡ ግምት። ዩናይትድ በተለይ በቀጣይ በሚገለጸው ዓመታዊ ገቢ ይሄ ሲዘን ካለቀ በኋላ ሪፖርቱ ማለት ነው ክለቡ በከፍተኛ ደረጃ የትርፍ ሪፖርት እንደሚያደርግ ይጠበቃል። ከዚህ በፊት በርካታ ገቢዎችን አውርተናል። ክለቡ ብዙ ገንዘብ የሚያገኝባቸውን መንገዶች አሁን ወረቀት ላይ ስታየው በተለይ ዩናይትድ ዕዳዎቹን ከፋፍሎ አሞርታይዜሽን ክፍያ ሁሉ ሳይቀር ከ100 ሚሊዮን ፓውንድ በላይ ለክለቦች አከፋፍሎ በዝውውሮች ምክንያት ቃል በገባቸው እንደዚሁ በቆራረጣቸው ክፍያዎች እነኛን ክፍያዎች በአጠቃላይ ፈጽመው ክለቡ በከፍተኛ ትርፍ ጎዳና ላይ ይገኛል። ለዛም ነው ኢኔሶች ለማይክል ካሪክ ለዝውውር የሚሆን 300 ሚሊዮን ፓውንድ የሚጠጋ ገንዘብ ሊመድቡለት ዝግጁ እንደሆነና በርካታ ዝውውሮችን እንደሚፈጽመው ከወዲሁ እየተገለጸ ያለው። ከዩናይትድ ዜና እንደው ወጣ እንበልና ቤተሰቦቻችን ያው ከዩናይትድ ጋር ትንሽ የተያዘም ነው። ከብራዚል ብሔራዊ ቡድን ጋርም እንደው ካለኝ ፍቅር የተነሳ ነው ስለ ብራዚል ብሔራዊ ቡድን መከታተል ወዳለሁ። ነገራቸው ላይ እግር ኳስን መመልከት ከጀመርኩ ጊዜ ጀምሮ የብራዚል ብሔራዊ ቡድንን እየተመለከትኩ ነው ያደግኩት። በተለይ ከክለብ ቀድሜ ሁሉ የብራዚል ብሔራዊ ቡድን ነው የማየት ኤክስፖዠሩ የነበረኝ። በዓለም ዋንጫዎች ምክንያት ትልቁን ሮናልዶ በጣም ወደው ነበር። እንደው
አሁንም ቢሆን ለብራዚል ጥሩ የሆነ ነገር አለኝ እና የብራዚል ብሔራዊ ቡድን ሁኔታ መከታተል እንደው ዜናም ይወጣባቸዋል በብዛት በጣም አነጋጋሪ የሆነ ነገር አለውና የኔማር ጉዳይ ሰሞኑን ስላስገረመኝ ነው። ባለፈውም ዜና ነግሬያችሁ ነበር። ኔማር በእርግጥ ወደ ልምምድ ተመልሷል፣ ግን ጉዳቱ እንዳለበት እየታወቀ ነው ተጫዋቹ ሲጀመር ጥሪ የቀረበለትና አሁንም ቢሆን ከ2 እስከ 3 ሳምንት በጉዳት ምክንያት ብሔራዊ ቡድኑን ይርቃል። 2 የወዳጅነት ጨዋታ ከፊቱ ያመልጠዋል። ከዛ በኋላ ያለው የዓለም ዋንጫው እንዲሁ የመክፈቻ ጨዋታን አይሳተፍም ተብሎ ተገልጿልና ሁሉንም ነገር ሪስክ ወስደው ሆን ብለው ካልኩሌት አድርገው የጠሩት ተጫዋች እንደሆነ መገመት ትችላላችሁና አሁን ኔማር ወደ ልምምድ ተመለሰ እንጂ እንደማይጫወት ያውቁታል እና የብራዚል እግር ኳስ ፌዴሬሽን አይ ቲንክ ሌላ ተልእኮ ያለው ሁሉ ነው ይመስለኝ ከኔማር ወደ ብሔራዊ ቡድን ጋር መቀላቀል እና እሱ መጠራት ጋር በተያያዘ ሌላ ማርኬታዊ ሌላ እንደው አስገዳጅ የሆነ ስምምነት አይነት ነገር ተጫዋቹ በብሔራዊ ቡድን ውስጥ እንዲካተት ተስማምተው ካልሆነ በስተቀር እንደው የሚያስገድዳቸው ነገር ከሌለ በስተቀር ግፊት ከሌለ በስተቀር ተጫዋቹን በዚህ ሁኔታ አካተው ጉዳት ላይ ያለ የመክፈቻ ጨዋታ ማድረግ የማይችል ምናልባትም እንደው ቢመለስ እንኳን ኔማር ለብራዚል ብሔራዊ ቡድን ሙሉ 90 ደቂቃ የማይጫወት ስለ መጎዳቱ በጤነኝነት ስለመውጣቱ እንኳን እርግጠኛ ያልሆናችሁትን ተጫዋች ይዞ መሄድ በጣም ከባድ ይመስላል። ግን ደግሞ ኔማር በመላው ዓለም ያለው ተቀባይነት የደጋፊው ብዛት በጣም የትየለሌ ነው። ትልቅ ተጽዕኖ የሚፈጥር ልጅ ነው። ቲም ውስጥ መኖሩ ብቻ በራሱ እንደው እስከ ጉዳቱ በጣም የሚያነቃቃ የሚጠቅም ተጫዋች መሆኑ አይቀርም። ነገር ግን አሁን የብራዚል ብሔራዊ ቡድን ተጫዋቾች ትንሽ በኔማር ወሬ እንደዚሁ የተሰላችሁ ይመስላል። በተለይ ካሳሜሮ እንደዚህ ሲል አስተያየት ሰጠ። ሁልጊዜም ቢሆን በፕሬስ ኮንፈረንስ ላይ ኔማር ትሉናላችሁ፣ አሁንም ጥያቄያችሁ ስለ ኔማር ብቻ ነው። እዚህ ተቀምጠን ስለ ቡድናችን ስለ ዓለም ዋንጫው ዝግጅት ማውራት ሲገባን ኔማር ትላላችሁ። ኔማር እንደ ማንኛውም ተጫዋች አንዱ ከ26ቱ አንዱ የብራዚል ብሔራዊ ቡድን ተጫዋች ነው። ስለዚህ እሱ የብሔራዊ ቡድን አባል እስከሆነ ድረስ በጣም ወሳኝ ተጫዋች መሆኑ አይቀርም። ግን እንደ የትኛውም ተጫዋች ኔማር በስኳድ ውስጥ ያለው ኃላፊነትና እንደዚሁ ጠቀሜታ እኩል ነው በሚል ነው እንግዲህ ካሳሜሮ ትንሽ በስጨት ያለ ይመስላል። ስለዚህ ተጫዋች በሚጠየቁ ጥያቄዎች መሰላቸቱን ኔማር መባሉን እንዲሁ የወደደው አይመስልም። ብራዚል እንደ ቡድን ነው የቆመችው በሚል አስተያየቱ ተናግሯል ማለት ነው። ይሄ አነጋገሩም ያስታውሰኝ የኮቢ ሜኖን ጉዳይ ነው። ታስታውሳላችሁ ሩበን አሞሪም በዩናይትድ ቤት ሳሉ ኮቢ ሜኖ የሚል ጥያቄ ሁል ጊዜ በጋዜጠኞች ይቀርብላቸው ነበር። እንደውም በሆነ ጊዜ አሞሪም ጋዜጣ መግለጫ ወንበሩ ላይ ተቀመጡና እንደተለመደው ስለ ኮቢ ሜኖ ያው ልጠይቁኝ ነው፣ የተለመደ ነው አውቀዋለሁ፣ ጥያቄያችሁን አንሱ አይነት ነገር አስተያየት ለጋዜጠኞች ተናግረው አሞሪም ምን ያህል በኮቢ ሜኖ ጥያቄዎች ተሰላችተው እንደነበረ በወቅቱ መናገሩን አስታውሳለሁ። እና አሁን የብራዚል ብሔራዊ ቡድን ተጫዋቾችም በተለይ ካሳሜሮ በዚህ ሁኔታ እንደተሰላችሁ ቡድኑ ላይ ትኩረት ማድረግ እንደሚሻል አስተያየት የሰጠበት ሆኗል። ለማንኛውም ትንሽ የብራዚል ብሔራዊ ቡድን የኔማር ሁኔታ ይሄዳል አይሄድም የሚለው በራሱ አጠያያቂ ነው። በተለይ የቼልሲው ጃኦ ፔድሮ በተጠንቀቅ እየተጠባበቀ ይገኛል። ምናልባት ጥሪው ሊደርሰውና ወደ ዓለም ዋንጫው ሊያመራ ይችላል ተብሎ ስለሚጠበቅ ወጣ ወዳሉ መረጃዎቻችን አሁንም እንዲሁ ላክልላችሁ ቤተሰቦች። አሁን ወደ ዩናይትድ እንመለስና የዝውውር ዜናዎችን እንመጣባቸዋለን ብዛት ስለነሱ ስለምናወራ ሄቨን ትላንት በኢንስታግራም አንድ ፖስቶ ነበር። ያው ተጫዋቹ ረፍት ላይ ነው ታውቃላችሁ። ተጫዋቹ የሊሊ ዋይን አድናቂ ነው ይባላል። ሊሊ ዋይን የሚያደርጋቸውን ነገሮች አለባበሱን ጨምሮ እንዲሁ ኢሚቴት ለማድረግ ይፈልጋል የሚሉ አስተያየቶች መጥተዋል። ከትላንት ኢንስታግራም ፖስቱ በኋላ ያደንቀዋል። ማድነቁ ብቻ ሳይሆን ደግሞ የሱን አለባበስ ለመከተል በሱ ስታይል ለመዘነጥ ተጫዋቹ ጥረት ማድረጉ ነው እና አሁን ረፍት ላይ ነው ያለው። ምንም አይነት ግዳጅ የለበትም ልጁ። የብሔራዊ ቡድንም ጥሪ አልደረሰውም የእንግሊዝ ብሔራዊ ቡድን። ስለዚህ አብዛኞቹ ዩናይትድ ተጫዋቾች ከጥቂቶቹ በስተቀር ረፍት ላይ መሆናቸው ይታወቃል። አሁን ታዲያ ምንድን ነው የሆነው? ሄቨን እንግዲህ እየተዝናና ሳል አለባበሱን በተመለከተ አንስቶ ፎቶ መለጠፉ ነው በኢንስታግራም አነጋጋሪ ያደረገው። አለባበሱ ደግሞ እንግዲህ ባልተለመደ መልኩ እንደው እንኳን ለኛ ለሀበሾች ለፈረንጆች ራሱ እንግዲህ አስተያየት እንዲሰጡበት የሆነ አለባበስ ነበር የተከተለው ማለት ነው። እንደምታዩት ሱሪውን በጣም ዝቅ አድርጎ ቁምጣውን ማለት ነው ለብሶታል። ስለዚህ
የተጫዋቹ የውስጥ ሱሪ ሁሉ ይታይ ነበር እና የዩናይትድ ተጫዋቾች ታዲያ በጣም በብዛት ነው ኮሜንት የሰጡት ማለት ነው። እባክህ ጓደኛህን ንገረው እንግዲህ እስቲ ቀበቶ እንኳን ይታጠቅ በሚል አስተያየት ሰጥተውበታል። እሱ ግን ሆን ብሎ እንደዛ እንዳደረገ ነው ፎቶ ላይ መመልከት የተቻለው ማለት ነው። ከዛ በርካታ የዩናይትድ ተጫዋቾች ነው ገብተው ኮሜንት ያደረጉበት ይቅርብህ እንደዚህ አይነት ነገር አትፖስት የሚል ነገር ማለት ነው። ለማንኛውም የዚህ ተጫዋች ድርጊት አነጋጋሪ ሆኗል። በተለይ በዩናይትድ ተጫዋቾች የተለያዩ አስተያየቶች ተሰጥተውበታል ወይም ደግሞ ሙድ ተይዞበታል። ዮሮ በስታይሉ ሄቨን በስታይሉ የሚለውን ለማንሳት ነው። የዩናይትድ ተጫዋቾች ግን ሰሞኑን አዲሱን ማሊያ ከማስተዋወቅ ጋር በተያዘ ፎቶ የመነሳት ፕሮግራም ነበራቸው። እዚህ ፎቶ የመነሳት ፕሮግራም ላይ የተለያዩ ስታይሎችን እንዲያሳዩ ይጠበቅ ነበር። ብሪያን ምቡሞ ታዲያ የዩናይትድ ቀጣይ ማሊያን አዲሱን እንደዚሁ ሲያስተዋውቅ ኮሌታውን ከፍ ያደርጋል። ከዛ ለቤንጃሚን ሼሽኮ እንዲህ ሲል ይነግሯል። ይሄ ኮሌታ ከፍ የማድረግ ነገር የዩናይትድ ሌጀንድ ካንቶና ስታይል ነው ካለው በኋላ ትረስትም ይብሮ በቀጣይ ይህንን ኮሌታ ከፍ አድርጌ ሃትሪክ ከሰራው በኋላ ልክ እንደ ካንቶና ነው ደስታዬን የምገልጸው ሲል ካንቶና በጣም የሚታወቅበት ኮሌታውን ከፍ አድርጎ በቀስታ ወገቡን እያዞረ ደስታውን የሚገልጽበትን አገላለጽ እንደሚደግመው ብሪያን ምቡሞ አጠገቡ ለነበረው ቤንጃሚን ሼሽኮ በዚህ መልኩ በቀልድ መልክ ነግሮታል ማለት ነው። የዩናይትድ ተጫዋቾች ታዲያ አዲሱን ማሊያ ለማስተዋወቅ ፎቶ ፕሮግራም ባላቸው ሰዓት አንዳንዶቹ መነጽር እንዲያደርጉ ተደርገዋል። መነጽሩ ላይ ካሜራ ነበረ። በተለይ ቤንጃሚን ሼሽኮ መነጽሩ ላይ በተገጠመለት ካሜራ ብሪያን ምቡሞ እየቀረጸው ነበር። የዩናይትድ አጠቃላይ የዩቲዩብ ቻናሉ ላይ ተጭኗል እና ሲቀርጸው በጣም ሕፃን ነው ይመስለው። እንግዲህ ያስቡት፣ ሼሽኮ ቁመቱ በጣም ትልቅ ነው። ብሪያን ምቡሞ ደግሞ እንደምታውቁት አጭር ነው እና ትንሽ ፈን ነበር፣ ያስቅ ነበር። በቅርቡ ደግሞ ቤንጃሚን ሼሽኮ የ9 ቁጥር ማሊያን ከማንቸስተር ዩናይትዱ ሆይላንድ መልቀቅ በኋላ እንደሚወስድ መነገሩን ታስታውሳላችሁ። ሼሽኮ በጣም ብዙ ጎሎች ይጠበቃሉ። ትልቅ ኃላፊነት ነው። ተጫዋቹ የ9 ቁጥር ማሊያን በመውሰዱ ምክንያት ተጫዋቹ ጫንቃ ላይ የሚጫነው በዛ ማሊያ ብዙ የዩናይትድ ሌጀንዶች ተጫውተው ለብሰው ያሳለፉት ስለሆነ ለምሳሌ እንደ አንዲ ኮል፣ ዲሚትር ቤርባቶቭ፣ ፋልካውን ጨምሮ ዜላታን ኢብራሂሞቪች እንዲሁም ማርሳል ጨምሮ ሉካኩም እንዲሁ ለብሶታል ማሊያውን። ከዛ ውጪ ሆይላንድ በቅርቡ ለብሶታል። ከሆይላንድ በኋላ አሁን ቤንጃሚን ሼሽኮ በቀጣይ ሲዝን የ9 ቁጥር ማሊያን ለብሶ ለዩናይትድ ጎል ማምረቱን ይቀጥላል ማለት ነው። ወደ ዝውውር ዜናዎቻችን እንለፍ። ውድ ቤተሰቦቻችን ቪዲዮን ላይክ ብታደርጉ እጅግ በጣም ደስ ይለኛል። ፋሚሊዎች 900 ላይክ አሁን እየሰጣችሁኝ ነው፣ ከልብ አመሰግናለሁ። ትንሽ ቀራችሁ ፋሚሊዎች፣ በጣም ትንሽ ተወዳጆች። ስለዚህ ላይክ ማድረግ የምትዘነጉ የምትረሱ እንደው ሳታመሰግኑን ቀርታችሁ አይደለም፣ ግን ላይክ ማድረጉ ላይ ትንሽ መዘናጋት ስላለ ነው። ስለዚህ ላይክ አድርጉት እና 1000 ላይክ ይሙላ፣ 1000 ላይክ ስጡን ለማለት ያህል ነው። ወደ ቀጣይ የዝውውር ዜናዎች ሳልፍ የመጀመሪያ መረጃ የሚሆነው ከማንቸስተር ዩናይትድ የማርከስ ራሽፎርድ ዝውውር ጉዳይን የተመለከተ ነው። አዳዲስ ነገሮች ስላሉ ነው። በእርግጥ ሰሞኑን አውርተንበታል፣ በተለይ ራሽፎርድን ጉዳይ በጥልቀትና ትላንት ምን ተፈጠረ መሰላችሁ? ባርሴሎናዎች የማንቸስተር ሲቲውን ቤርናርዶ ሲልቫን አስፈርሙ እና አሁን የማርከስ ራሽፎርድ በባርሴሎና ቤት አዲስ ኮንትራት ፈርሞ እዛው መቆየት ጉዳይ ጥያቄ ምልክት ውስጥ ገባ ብለው ዘገቡ። የተጣረሰ መረጃ ነው የሚያወጡት። እርግጠኛ መሆን አልቻልኩም በዚህ ተጫዋች ጉዳይ። አንዳንዶቹ ፈለጉት ይላሉ፣ አንዳንዶቹ ደግሞ በቃ ተጫዋቹ ወደ ዩናይትድ ሊመለስ ነው ብለው ይላሉ። እኔ ውስጥ የሚነግረኝ የሚሰማ የራሽፎርድን እንዳልፈለጉት ነው። እውነት ለመናገር ቤተሰቦቻችን እንደው ቀኗ ደርሳ ለምሳሌ አሁን ዛሬ ሜይ 30 ነው እና ከሜይ በኋላ ጁን ነው። ከጁን 15 ላይ ተጫዋቹን አንፈልግም የሚሉ ከሆነ ለዩናይትድ ያሳውቃሉ። ያን አላሳወቁም አሁን፣ ምክንያቱም እነሱ አማራጮቻቸውን እያዩ ነው። ጁሊያን አልቫሬስን ማስፈረም አሁን ከባድ ስራ እንደሆነባቸው ያውቁታል ባርሴሎና። ስለዚህ እነሱ የጁሊያን አልቫሬስን መፈረም እርግጠኛ እስካልሆኑ ድረስ በማርከስ ራሽፎርድ ላይ ውሳኔ ማሳለፍ አይፈልጉም ማለት ነው። ማየት ይፈልጋሉ።
ለዛ ነው አድቫንቴጅ እየወሰዱበት ያለው ማለት ነው። በፍጥነት ዝውውሮችን እንደው ፈጠን አድርገው ከተስማሙ በኋላ ማርከስ ራሽፎርድን እንልቀቀው ወይንስ ለማቆየት ጥረት እናድርግ የሚለው ላይ እስከ ውሳኔ ላይ ለመድረስ ማለት ነው። አሁን በርናንዶን ሲልቫ አስፈረሙ ማለት ያው በደሞዝ ቢላቸው ላይ ከፍተኛ ደሞዝ ተከፋይ ነው ቢሆነው ፍሪ ኤጀንት ሆኖ ነው ወደዛም ቢሄደው ይበልጥ የራሽፎርድን የባርሴሎና ፊርማ ሁኔታ ውስብስብ ነው የሚያደርገው፣ በጣም ውስብስብ። ስለዚህ እኔ ውስጤ የሚነግረኝ ነገር አሁን የግል ሀሳቤ ነው የምነግራችሁ ቤተሰቦቻችን፣ ተጫዋቹ ወደ ዩናይትድ የመመለስ እድል እንዳለው ነው። ኦፍኮርስ ዘገባዎችም ተጫዋቹን ወደ ዩናይትድ እንደሚመልሱት እየተናገሩ ነው። ሊያቆዩት እንደሚችሉ መረጃዎች ቢኖርም ማለት ነው። ለዩናይትድ ታዲያ አሁን በጣም ጥሩ የሚመስለው ራሽፎርድ ቢመለስ ነው እውነት ለመናገር። ምክንያቱም አምና ብቻ በባርሴሎና ቤት ባሳየው ፐርፎርማንስ ከ20 በላይ ጎልና አሲስት ላይ አስተዋጽኦ ማበርከት የቻለ ልጅ ነው። እንዴት ማርከስ ራሽፎርድ ፈላጊ ያጣል? ስለዚህ ለዩናይትድ ጥሩ ዜና ይመስለኛል። ካስፈረሙት ኢትስ ኦኬ በጣም ምክንያቱም ዩናይትድ ገንዘብ ያገኛል። ካልሆነም ደግሞ ተጫዋቹ ቢመለስ ሌላ የሚፈልገው ክለብ አያወጡም። በርካታ ክለቦች ሬጂስተር አድርገዋል ፍላጎታቸውን። ከእንግሊዝ እንኳን ቶተንሃምና አርሰናል ተብሏል። ግን አርሰናልን በተመለከተ ትላንት የወጣው አዲሱ መረጃ ለመድፈኞቹ በፍጹም ተጫዋቹን አይለቁም ነው የተባለው። በተለይ ይሄ ውሰት የምናምን ጥያቄ ከሆነ አይቀበሉም። ዩናይትድ ግን ከአርሰናል ጥሩ ገንዘብ ከቀረበለት ለምሳሌ ለባርሴሎና ሊሸጡበት ካሰቡት ከ30 ሚሊዮን ዩሮ በላይ ገንዘብ የሚያቀርቡላቸው ከሆነ ግን ኮንሲደር ሊያደርጉት ይችላሉ ልጁን ወደ አርሰናል ለመልቀቅ ተብሎ ተገልጿል። ግን በቀጥታ ቀጣይ ሲዝን ላይ በተለይ ሊጉ ዋንጫ ለማንሳት ተፎካካሪያችን ነው ብሎ ለሚያስቡት አርሰናል ተጫዋቹን መሸጥ አይፈልጉም ተብሎ ነው የተገለጸው። ስለዚህ ለዩናይትድ በጣም ጥሩ የሚሆነው አማራጭ ማርከስ ራሽፎርድ ከእንግሊዝ ውጭ ብሄር ነው። ከእንግሊዝ ውጭ ደግሞ ወደ የት ይሄዳል ካላችሁ ባየር ሙኒክ መዳረሻው ሊሆን ይችላል ተብሏል። ሙኒኮች ቀደም ብለውም ይፈልጉት ነበር። ጎርደን ወደ ባርሴሎና ከማምራቱ በፊት ጎርደን ጋር ተስማምተው ጨርሰው ነው በመጨረሻ በደቂቃ ባለቀ ሰዓት ተጫዋቹ የከዳቸው። አሁንም ታዲያ በሱ ቦታ ላይ ተጫዋች ለማስፈረም ጥረት ላይ ናቸው። የግራ ክንፍ ተጫዋች ለማስፈረም ማርኬቱን እያዩ ያሉት ባየር ሙኒኮች የዲያሞንዴ የዝውውር ገንዘብ ስለተወደደባቸው ፊታቸውን ወደ ማርከስ ራሽፎርድ ሊያዞሩ ይችላሉ ተብሎ ተገልጿል። ራሽፎርድ ከተቀበለው ወደ ሙኒክ መሄድ ይችላል ፍላጎቱ የሚኖረው ከሆነ ሙኒኮች ስለሚፈልጉት፣ ይሄም ደግሞ ዩናይትድ የሚፈልገውን ገንዘብ እንዲያገኝ ሊያደርገው ይችላል ተብሎ የተገለጸው። ስለዚህ ራሽፎርድ ቢመለስ ፈላጊ ያጣም በዩናይትድ ቤት እንደማይቀጥል ተረጋግጧል። ስለዚህ ዩናይትዶች መልሰው ተጫዋቹን ይሸጡታል ተብሎ ነው የሚጠበቀው ሞስት ፕሮባብሊ። ምክንያቱም በውሰት ልጁን በድጋሚ መስጠት ስለማይፈልጉና ደሞዝ መክፈል ወይ ደሞዙ ክፍያ ቢሉን መጋራት ስለማይፈልጉ ከዚሁ መረጃ ሳንወጣ ቤተሰቦቻችን እንደው የተያያዘ ነው። ያው የሮጀርስን ጉዳይ ላንሳ። እንደውም ትላንት አንድ የቻናል የቤተሰብ አንድ አስተያየት ሰጥተህ ነበር። ምንድን ነው ያልከው? ቤተሰቤ እዚህ ጋር ስምህን ቼክ ለማድረግ ነው፣ ጥያቄ ይሄ ነው፣ በዛው ለመመልከት ማለት ነው። አብርሃም የተባልክ ቤተሰብ ነህ። አብርሃም የተባልክ ቤተሰባችን ሞርጋን ሮጀርስ እንዳያመልጠን ያኔ እንጨርሳለን ከኢኔዎስ ሰዎች ጋር በሚል ነው አስተያየት የሰጠውና የብዙ ዩናይትድ ደጋፊዎች ስሜት ነው። ምክንያቱም በኢሊየት አንደርሰን ዝውውር ዙሪያ ወደ ሲቲ ሊሄድ እንደሆነ ይሄ ስሜት አለ በሁላችንም ዩናይትድ ደጋፊዎች። አሁን ደግሞ ሞርጋን ሮጀርስን ወደ አርሰናል የሚለቁት ከሆነ እንጨርሳለን ብሏል አብርሃም እና አሁን እኔም ፊልም አድርገው እንደዛ ነው ዩናይትድ እንደዚህ አይነት እንደ ሞርጋን ሮጀርስ፣ ኢሊየት አንደርሰን የመሳሰሉ በጣም ምርጥ የሆኑ ተጫዋቾችን በዝውውር መስኮቱ ላይ አሸንፎም አያስፈርም ከሆነ ተፎካካሪ መሆን ይከብደዋል የሚል እምነት አለኝ። ግን ደግሞ በየትኛውም ዝውውር ኢኔሶች በሚፈጽሟቸው በየትኛውም ዝውውሮች ላይ አሁን እምነት አሳድራለሁ ዩናይትድን ይቀይሩታል የሚል እምነት አለኝ። እንደ ከዚህ በፊቱ ዝውውሮች ዝም ብለው ስለማይፈጸሙ ማለት ነው። የሮጀርስን ጉዳይ ለምንድን ነው እሱ እንደዚህ አስተያየት የሰጠበት? ምክንያቱም ወደ አርሰናል አሁን ስለተቃረበ ነው። ብዙ መረጃ ምንጮች እንደሚሉት ከሆነ ከወኪሉ ጋር ጨርሰዋል። ልጁም ቢሆን ወደ አርሰናል ለመሄድ ፈቃደኛ ነው። ወደ አርሰናል አምርቶ መጫወት ይፈልጋል ተብሏል። ምክንያቱም እሱ ኮንክሪት የሆነ ኢንተረስት ያለው ክለብ ነው የሚፈልገው። እስካሁን ድረስ ደፍሮ የገንዘብ አቅም ኖሮት አንተን ማስፈረም እፈልጋለሁ ብሎ እንደ አርሰናል የአርሰናልን ያህል ለዝውውሩ ጥያቄ ያቀረበለት ክለብ የለም፣ ምናልባት ባየር ሙኒክ ካልገባበት በስተቀር ማለት ነው። ስለዚህ ሞርጋን ሮጀርስ በግል ጉዳዮች ላይ ከአርሰናል ጋር እየተነጋገረ ከወኪሉ ጋር እያወራ ነው የሚገኘው።
አስቶን ቪላዎች ደግሞ ልጁን እንደሚሸጡ በይፋ አሳውቋል። የሚፈልጉትን ገንዘብ አሳውቋል። ስለዚህ በራቸው ክፍት ነው። አይ ቲንክ በጎርደን የዝውውር ገንዘብ ተጫዋቹ የሚለቅ ይመስለኛል። አይ ዶንት ቲንክ 80 ሚሊዮን ፓውንድ ይህን ልጅ ለማስፈረም ክለቦች አይከፍሉም። ወደ 70 ሚሊዮን ፓውንድ ግን ቪላ ይሸጠዋል የሚል ሪፖርት ስለተሰማ ማለት ነው። ብዙ ጊዜ አንድ ተጫዋች ለመሸጥ በሚተመን ገንዘብ ተጫዋች ስለማይለቅ በተለይ ይህን ዝውውር ቀላል የሚያደርገው የልጁ የመልቀቅ ፍላጎትና ቪላዎች ደግሞ በይፋ ተጫዋቹን ለመሸጥ ዝግጁ መሆናቸውን ማሳወቃቸው ነው ማለት ነው። ለዝውውሩ በር ከፋች ቢሆነው ማለት ነው። እና ዩናይትድ ተጠናክሮ በደንብ ጠንከር ብሎ እዚህ ተጫዋች ዝውውር ላይ እየተፎካከረ አይደለም። ፋክት ቤተሰቦቻችን ይፈልጉታል። በየት በኩል በግራ አጥቂ ቦታ ላይ ተጫዋቹን ለማስፈረም ግን ደግሞ ለምንድን ነው ጠንከር ብለው እዚህ ተጫዋች ላይ ያልተንቀሳቀሱት ብላችሁ ካላችሁኝ ቤተሰቦች ይኸው ብዙ ምክንያት አለ። አንደኛ እዛ ቦታ ላይ ተጫዋች ለማስፈረም ማርከስ ራሽፎርድ መልቀቅ አለበት ወይ ደግሞ ጆሹዋ ዘርክዚ መሸጥ ይኖርባቸዋል። ክለቡ መልቀቅ አለበት ከመግዛቱ በፊት ማለት ነው ቤተሰቦቻችን። ከነኛ ተጫዋቾች ሽያጭ ገንዘብ ማግኘት መቻል አለበት። አሁን የሆይላንድ ሽያጭ ላይ ነው ጥሩ ገንዘብ ያገኙት፣ ግን የሆይላንድ ገንዘብ ብቻ በቂ አይደለም። ቢያንስ ራሽፎርድ የሚሸጥ ከሆነ እዛ ቦታ ላይ ይሞላልናል ማለት ነው። እና ቀጣዮቹ ቀናት ለዩናይትድ በጣም ወሳኝ ናቸው። ከሁለቱ ከራሽፎርድ እና ከሆይላንድ ሽያጭ ብቻ ዩናይትድ 70 ሚሊዮን ዩሮ ያገኛል። ስለዚህ በቀጥታ ያን ገንዘብ የክንፍ አጥቂ ተጫዋች ለማስፈረም ዩናይትድ ይጠቀምበታል ማለት ነው። አንዱ ምክንያት ይሄ ነው። ሌላው ማንቸስተር ዩናይትድ ብዙ ጊዜ ባለፈውም ክረምት እንደተመለከታችሁት አንድን ተጫዋች ለማስፈረም ወደ ገበያ ከመውጣታቸው በፊት ቀደም ተከተል አላቸው። ለምሳሌ በዚህ ክረምት ላይ አማካይ ማስፈረም ተቀዳሚ ስራቸው ነው። አንድን ዝውውር ሳይገሉ ወደ ሌላው አይሄዱም። ይሄ የኢኒዮስ አመራር እንደው በዩናይትድ ዝውውር እንቅስቃሴ ውስጥ ከሚከተላቸው በጣም ሪጂድ ከሆኑ አካሄዶች መካከል አንዱ ነው ብዬ የምወስደው ነው። ዝውውሮችን ሊያሳጣን ይችላል። አማካይ ሳንገድል ወደ ክንፍ አንሄድም፣ የክንፉን ሳንገድል ወደ ተከላካይ አንሄድም የሚል ቅደም ተከተል የሚያበዙ ከሆነ አንዳንድ ቁልፍ ተጫዋቾችን ለምሳሌ እንደ ሮጀርስን በአርሰናል እንዲቀሙ ሊያደርጋቸው ይችላል። ወይ ማርከስ ራሽፎርድ ካልወጣ ዘርክዚ ካለቀቀ ክለቡን የክንፍ አጥቂ ተጫዋች አናስፈርምም ብለው እንዲሁ ቁጭ የሚውሉ ከሆነ ይህም ሌላ ለዩናይትድ እንቅፋት የሚሆን ትልቅ ጉዳት ነው ማለት ነው። ለማንኛውም ቤተሰቤ የዚህ ልጅ አርሰናል ዝውውር ኦልሞስት ያለቀ ወይም የተቃረበ የሚባል አይደለም፣ ግን ኦፍኮርስ ጠንካራ ተፎካካሪ ሆነዋል። ቼልሲ፣ ሊቨርፑል፣ አሁንም ዩናይትድ እንዲሁም ቶተናም የተጫዋቹ ፈላጊ መሆናቸው ሳይረሳ። እንደው የዚህ ልጅ ጉዳይ ካነሳን አይቀር ዩናይትዶች አንድ ተጫዋች አክለዋል ተብሏል። በዛ ቦታ ላይ ሊያስፈርሙ የሚፈልጉት ሌላ ብራዚላዊ ተጫዋች ነው። ሳምባ ቦይ ተብሎ ስሙ እየተጠቀሰ ይገኛል። ለፖርቶ ነው የሚጫወተው። የክንፍ መስመር ተጫዋች ነው። ዊሊያም ጎሜዝ ተብሎ ይጠራል እና ብዙ ክለቦች ቢፈልጉትም ግን ዩናይትዶች ከነኛ ክለቦች አንዱ ሆነው ፍላጎታቸውን ሬጂስተር አድርገዋል ተብሎ ተገልጿል። ፖርቶዎች ለዝውውሩ ግን በርካታ ሚሊዮን ፓውንዶችን እንደሚፈልጉ ከ60 ሚሊዮን ፓውንድ በላይ ወይም እስከ 80 ሚሊዮን ዩሮ ተብሏል። እንግዲህ ዝውውሩ ጠንከር ሲል ሩመር ነው ቤተሰቦች፣ ይህን አስምሩበት። ዝውውሩ ጠንከር ሲል እና እውነተኛ ፈላጊ ከሆኑ ተጨማሪ መረጃዎችን ስለ ልጁ እየተከታተልን የምናደርሳችሁ ይሆናል። አሁን ባለው ገበያ ዩናይትድ እንደው ባለው የመግዛት አቅም ኪሳቸውን ሳይጎዳ ምናልባትም እንደው ትላንት እንዳደረስናችሁ በልውውጥ ሊያገኙ የሚችሉት የክንፍ አጥቂ መስመር ተጫዋች ግን ራፋኤል ሊያው ሊሆን ይችላል ተብሎ እየተጠቀሰ ይገኛል። ተጫዋቹ እንደውም በቅርቡ ቃለ መጠይቅ አድርጎ ነበር። ፕሪሚየር ሊጉን ተከታተላለሁ ሆይ ተብሎ ጥያቄ ቀረበለት። ራፋኤል ሊያውም አዎ በደንብ እከታተላለሁ ብሎ ከመለሰ በኋላ በእርግጥ ሊጉን በደንብ ነው የምከታተለው ምክንያቱ ደግሞ ክርስቲያኖ ሮናልዶ ነው ሲል ነው ተጫዋቹ የተናገረው። ታዳጊ ሳለሁ ክርስቲያኖ ሮናልዶን እያየሁ እሱን እያደነኩ ነው ያደግኩት። ማንቸስተር ዩናይትድን በተለይ በጣም ወዳለሁ እና ዩናይትድን ስከታተል ነበር በክርስቲያኖ ሮናልዶ ምክንያት በሚል ነው። ተጫዋቹ የፕሪሚየር ሊጉ አድናቂ እንደሆነ ከፕሪሚየር ሊጉ ክለቦች ደግሞ ማንቸስተር ዩናይትድን እንደሚወድ የተናገረው። ራፋኤል ሊያው በነገራችሁ ላይ ኑና አስፈርሙኝ የሚል የሚመስል አይነት አስተያየት እየሰጠ ነው። ኤሲ ሚላኖች ተጫዋቹን ለዩናይትድ ለመሸጥ በ40 ሚሊዮን ፓውንድ ዝግጁ ናቸው ተብሏል። በነገራችሁ ላይ ዩናይትድ እዛ ቦታ ላይ ተጫዋች የሚያስፈርም ይመስለኛል። አጥቂው
የትኛው ነው የክንፉ አጥቂ የትኛው ነው? ሮጀርስ ነው ወይስ ደግሞ ራፋኤል ሊያው ነው ወይስ ደግሞ ሌላ ተጫዋች ይመጣል የሚለውን እርግጠኛ አይደለሁም። ግን እዛ ቦታ ላይ ሴንስ ማድረግ እችላለሁ። ዩናይትድ አንድ ጥሩ ተጫዋች እንደሚያመጣ እየተከታተልኩ የተጨበጠ ነገር ሲኖር ወደፊት ዜናውን ማደርሳችሁ ይሆናል። ወደ አማካይ የዝውውር ዜናዎች ስናልፍ ዳኒሎ የተባለ የአማካይ ስፍራ ተጫዋች እንደሚፈልጉ ከቦታፎጎ ዩናይትዶች ተገልጿል። ይህም ሩመር ነው። ተጫዋቹ የሴንትራል ሚድፊልድ ቦታ ተጫዋች እንደሆነም ነው የተመለከተው። በካርሎ አንቸሎቲ የብራዚል ብሔራዊ ቡድን ሁሉ ሳይቀር መካተት ችሏል። ወደ 2026 የአሜሪካ የዓለም ዋንጫ አብሮ ከብራዚል ብሔራዊ ቡድን ጋር የሚጓዝ ይሆናል። ቦታፎጎች ልጁን ለመሸጥ አሁን አይገደዱም ነው የተባለው። ምክንያቱም እንደሚያምኑት ከሆነ ተጫዋቹ ከፍተኛ ደረጃ ዋጋው ይጨምራል፣ በተለይ ዓለም ዋንጫ ላይ ጥሩ ተሳትፎ የሚኖረው ከሆነ ብለው ስለሚያስቡ በተጫዋቹ ዝውውር ጉዳይ ፈጥነው ከውሳኔ ለመድረስ ለመሸጥ አይጣደፉም የሚል ዘገባ ነው የወጣው። ይሄ ተጫዋች በጣም የሚያስገርመው ግን ወደ እንግሊዝ ፕሪሚየር ሊግ መጥቶ ከዚህ በፊት በኖቲንግሃም ፎረስት ተጫውቶ ነበር። ግን ደግሞ በኖቲንግሃም ፎረስት ሊሳካለት ባለመቻሉ ምክንያት ተጫዋቹ መልሶ ወደ ሀገሩ ተላከ ማለት ነው እና ተጫዋቹ ሀገሩ ከተላከ በኋላ ደግሞ በጣም ምርጥ እንቅስቃሴ አሳይቶ ለዓለም ዋንጫው ከብራዚል ብሔራዊ ቡድን ጋር ሁሉ መልሶ እስከ መካተት ደረጃ ድረስ ደርሷል። ለዛም ነው አሁን የአውሮፓ ክለቦች ዩናይትድን ጨምሮ የተጫዋቹን ሁኔታ በቅርበት እየተከታተሉ መልሰው ወደ እንግሊዝ ላይ ያመጡት ጥረት እያደረጉ የሚገኙት ተብሎ ተገልጿል። በቅርቡ አንድ ጨዋታ ነበር። ይህ ጨዋታ በኮፓ ሊበርታዶስ ጨዋታ ላይ ነው ለቡድኑ ጎል ካስቆጠረ በኋላ የማሸነፊያ ጎል ነው ማስቆጠር የቻለው። የመልስ ጨዋታ አድርገው ነበር ቦታፎጎች በሳንቶስ ስቴዲየም ሪዮ ዴ ጄኔሮ የሚገኝ ስቴዲየም ነው እና ፌብርዋሪ 25 2026 ላይ ተጫዋቹ ጎል አስቆጥሮ ቡድኑን ወደ ቀጣይ ዙር ያሳለፈ እና በጣም ጥሩ ጊዜ እያሳለፈ ያለ ተጫዋች ነው በብራዚል። ለዛም ነው አንቸሎቲ ያካተው ወደ ዓለም ዋንጫ ይዘው የሄዱት ዩናይትድ ከሚፈልጉት ክለቦች መካከል ተካቷል ነው የተባለው። የስካይ ስፖርት በተለይ ሻምፒዮንሺፕ ስፔሻል የሆነው ጋዜጠኛ ስፔሻል ማለት ተከታታይ ለሻምፒዮንሺፑ ቅርብ የሆነ ስለ ሻምፒዮንሺፑ መረጃ የሚያደርስ ጋዜጠኛ በፖድካስት ላይ ቀርቦ እንደዚህ ሲል አስተያየቱን ሰጥቷል። አንዲ ተብሎ ይጠራል። አስተያየቱን የሰጠው ጋዜጠኛ አስተያየቱን የሰጠበት ተጫዋች ደግሞ ሃይደን ሃክኔን የተመለከተ ነው። በመጀመሪያ ደረጃ ሃክኔን ሲጫወት ሳየው ተጫዋቹ ጥሩ የሆነ የቦል ኬሪየር ኳሊቲዎች እንዳሉት ተመልክቻለሁ። በጣም የተረጋጋ ተጫዋች ነው አማካይ ክፍል ላይ። ምናልባት ይሄ ተጫዋች እንዴት በፕሪሚየር ሊግ አልተጫወተም የሚያስብልና ለፕሪሚየር ሊጉ ለየትኛውም ክለብ የመጫወት አቅም ያለው መጫወት የሚችል የፕሪሚየር ሊግ ሌቭል ያለው ተጫዋች እንደሆነ ነው የተረዳሁት አለ። ምን እንደሚሆን በዙሪያው በደንብ አድርጎ ጠንቅቆ የሚያውቅ የአማካይ ክፍሉን በደንብ ዲክቴት ማድረግ የሚችልም ተጫዋች ነው ሲል አድናቆቱን ገልጾለታል። ሰምቻለሁ ማንቸስተር ዩናይትድ ተጫዋቹን ሊያስፈርመው እየፈለገ እንደሆነ። ይሄ ምናልባት በጣም ለሱ ጥሩ አጋጣሚ ሊሆን ይችላል። ነገር ግን ማንቸስተር ዩናይትዶች ምናልባት በትልቅ የዝውውር ገንዘብ ትልልቅ አማካዮችን ሊፈጽሙ የሚችሉበት እድል በጣም ሰፊ ነው። ያ ካልሆነ ደግሞ እንደው በጣም በእድሜ ለጋ የሆነ ታለንቱ ያለው ተጫዋች የሚፈልጉ ከሆነ ደግሞ እንደ ሃክኔ የሚሆን ተመራጭ የአማካይ ስፍራ ኢላማ ሊኖራቸው አይችልም ብሏል። የሚያስገርሙ አማካዮች ዩናይትዶች አሏቸው። ዩናይትድ በጣም ጥሩ ስኳር ነው እና ከነኚህ ተጫዋቾች ጋር ኤሊት ከሆኑ አማካዮች ጋር አብሮ መሰልጠን ተጫዋቹን ይበልጥ ሊያጎለብተውና ሊያሳድገው ይችላል በሚል ነው ለስካይ ስፖርት አስተያየቱን የሰጠው ማለት ነው። ዩናይትዶች እንደው እንደ ሶስተኛ አማራጭ አድርገው አማካዮችን የሚያመጡ ከሆነ በትንሽ የዝውውር ገንዘብ ሊያመጧቸው ይችላሉ ከተባሉ ተጫዋቾች መካከል አንዱ ሃክኔ ነው። ቀደም ብሎ ያውቀዋል። የዓመቱ የሻምፒዮንሺፕ ኮከብ ተጫዋች ተብሎ ተመርጧል። በዛ ላይ ደግሞ ማይክል ካሪክ አብሮት ስለሰራ በሚድልስብሮ ይህ ልጅ አጥብቆ ይፈልገዋል ተብሎ ተገልጿል። ዩናይትድ በጥቂት ገንዘብ ሊያመጣቸው ከሚችላቸው ተጫዋቾች መካከል አንዱ ሃክኔ እንደሆነ ነው የተነገረው። ወደ ሚለቁ ተጫዋቾች ዜና ሳልፍ በተለይ ደግሞ የኡጋርቴን ዜና አግኝቻለሁ። ጋላታሳራዮች ይህን ልጅ ለማስፈረም
አሁን ስቴፕ አፕ አድርገዋል። ፍላጎታቸው ጠንከር ብሎ መጥቷል ተብሎ ነው የተገለጸው። በቀጣይ የዝውውር መስኮት ቀዳሚ የዝውውር ኢላማ እንዳደረጉት ነው ከወደ ቱርክ የወጡ የዜና ምንጮች እየጠቆሙ ነው ያሉት። ዩናይትድ ለዝውውሩ 28 ሚሊዮን ዩሮ ይፈልጋል ተብሏል። ይህን ተጫዋች ለማስፈረም ታዲያ ጋላታሳራይ ብቻ አይደለም ሌሎችም በርካታ ክለቦች ፉክክር ውስጥ ይገባሉ፣ ጁቬንቱስን ጨምሮ ተብሏል። ከእንግሊዝም አንዳንድ ክለቦች አሉ። ሁኔታው ለማንቸስተር ዩናይትድ በጣም ጥሩ ነው። ምክንያቱም ልጁን ኦልሬዲ ለመልቀቅ ዩናይትዶች እየተዘጋጁ ነው። አማካይ ክፍሉን ወደ 3 ተጫዋች ለማስፈረም ያቀዱበት ቦታ ነው። ስለዚህ የዚህ ተጫዋች መልቀቅ ዩናይትድ በዝውውር መስኮቱ ላይ እንዲሳተፍ እና ምትኩን ይበልጥ እንዲያስፈርም በደንብ ይረዳዋል ተብሎ እየተገለጸ ይገኛል። ምናልባት ማኑኤል ጋርሲ ዩናይትድን በክረምቱ ሊለቅ እንደሚችል ነው የሚታመኑ የዜና ምንጮች እየጠቆሙን ያሉት። በሌላ ዜና ዩናይትድ ከማርሴው የአጥቂ መስመር ተጫዋች ሜሰን ግሪንውድ ገንዘብ ሊያገኝ እንደተቃረበ አሁንም ሪፖርቶች ተጠናክረው ወጥተዋል። ቤተሰቦቻችን በተለይ ሮማዎች ልጁን ለማስፈረም አሁን ከምንጊዜውም በላይ ንግግር ለማድረግ ተዘጋጅተዋል ተብሎ ነው ፍላጎታቸው በጣም ሲሪየስ እንደሆነ እየተዘገበ ያለው። ማርከስ ራሽፎርድ በማርሴ ቤት የመጨረሻ ጨዋታውን ያደረገ ይመስላል። ተጫዋቹ የክለቡ የዓመቱ ምርጥ ተጫዋች ተብሎ ከተመረጠ በኋላ በሊጓን ምርጡ ቡድን ውስጥ ከተካተተ በኋላ እና ባለፉት ጥቂት ዓመታት ምርጥ ጊዜን በማርሴ ካሳለፈ በኋላ አሁን የመጨረሻው መስሏል። ሜሰን ግሪንውድ በተለይ ወደ ጣሊያን የሚያመራበት እድል በጣም ሰፊ እንደሆነ ነው የተዘገበው። ሮቤርቶ ዲዘርቢ ወደ ቶተንሃም ሊያመጡት ፍላጎት አላቸው ተብሏል። በመሃል ግን ማንቸስተር ዩናይትዶች መልቀቁ የማይቀረውን ሜሰን ግሪንውድ ከማርሴ ወደ የትኛውም ክለብ ሲሸጥ ዩናይትዶች ባስቀመጡት አንቀጽ መሰረት ጥሩ ገቢ እንደሚያገኙበት ነው እየተጠበቀ የሚገኘው። ተጫዋቹ በትንሹ 60 ሚሊዮን ዩሮ ነው ይሸጣል የተባለው። ስለዚህ ዩናይትድ ከዚህ ሽያጭ 50 በመቶ ድርሻ ስላለው ወደ 30 ሚሊዮን ዩሮ እንኳን ሊያገኝ ይችላል ተብሏል። ቅድም ያወራንበት የክንፍ አጥቂውን ቦታ ለማጠናከር ዩናይትድ እንደዚህ አይነት ገቢዎች በጣም እንደሚጠቅሙት መናገር ይችላሉ። ቤተሰቦቻችን ቅድም የዘነጋ ነው። ለምሳሌ ዘርክዚ ሽያጭ አለ፣ የማርከስ ራሽፎርድ ሽያጭ አለ። አሁን ደግሞ ከግሪንውድ ሽያጭ በተመሳሳይ ገንዘብ የሚያገኙ ከሆነ ስለምንመኘው እንደው ሊመጣ ያስፈልጋል ብለን ስላወራንበት ተጫዋች ሮጀርስ ዩናይትድ በጣም በድፍረት ዝውውር ውስጥ ጣልቃ ሊገባ ይችላል ማለት ነው። ከዛ ውጭ ደግሞ የዳይሞንዴን ጉዳይ እንዳትረሱት። ምክንያቱም በዳይሞንዴ ዝውውር ላይ ዩናይትድ ከዚህ በኋላ ጣልቃ አልገባም ያለው ተጫዋቹ 100 ሚሊዮን ዩሮ ስለተለጠፈበት ነው። ግን ከነኚህ 3 ተጫዋቾች ሽያጭ ክለቡ ጋር የሚያገኝ ከሆነ እንደዚህ አይነት ትልልቅ ዝውውሮች ላይ በደንብ ሊሳተፍና የአጥቂ መስመር ተጫዋች በትልቅ ገንዘብ ሊያመጣ እንደሚችል ነው እየተገለጸ ያለው። ወደ ቀጣይ ዜናዎቻችን አለፍን። ቤተሰቦች አሁን ደግሞ ጠንከር ወዳሉት ይበልጥ የሚታመኑ የዜና ምንጮች ከገለጿቸው መረጃዎች ዜናዎችን የምናደርስበት ተራ ነው። ከሩመር ወሬዎች ባለፈ ማለት ነው። በማንቸስተር ዩናይትድ በኩል ከባባድ የሆኑ ውሳኔዎች ተወሰዱ ይሉናል ትላንት፣ እንዲሁም ዛሬ ጠዋት እየወጡ ያሉ መረጃዎች እንደጠቆሙት ከሆነ እነዚህ ከባባድ የሆኑ ውሳኔዎች በተለይ 2 ተጫዋቾችን ያመላከቱ ናቸው። አንደኛው ኢሊየት አንደርሰንን የተመለከተ መረጃ ነው። ዴይሊ ሚረር የተባለው ጋዜጣ አሁን ዩናይትዶች በይፋ ከኢሊየት አንደርሰን ዝውውር ወጥተዋል በሚል ዘግቧል። ሲቲዎች አሁን ብቸኛው የተጫዋቹ በዝውውር መዳረሻ ሆነው ቀርበዋል የተባለው ዩናይትዶች ፍላጎታቸው መቀዛቀዙን ሰምተን ነበር። እኛ መረጃዎችን እየተከታተልን ስናደርሳችሁ ቆይተናል። አሁን ግን በይፋ የተባለው በዝውውር በእርግጥ የማይሆን ነገር የለም፣ ምንም ነገር ሊፈጠር ይችላል። ነገር ግን ለጊዜውም ቢሆን ዩናይትዶች ከዚህ ተጫዋች ዝውውር ገለል ማለትን መርጠዋል። አሁን ብቸኛው ተወዳዳሪ ብቸኛው በተጫዋቹ ዝውውር ውስጥ ያለ ክለብ ማንቸስተር ሲቲ ብቻ ሆኗል ነው የተባለው። ምክንያቱ ደግሞ ይታወቃል። ለዝውውሩ የፈለጉት እስከ 120 ሚሊዮን ዩሮ የሚጠጋ የመሸጫ ሂሳብ ዩናይትድን ስላላሳመነ እና ዩናይትዶች እዚህ ጦርነት ውስጥ መግባት አይፈልጉም። በተለይ ከዝውውሩ ጋር በተያያዙ ብዙ ወጪዎች አሉ። ይሄ የመሸጫ ዋጋው ሊሆን ይችላል፣ ግን የተለያዩ የኮሚሽን ክፍያዎች አሉ። ትላንት በደንብ አውርቼበታለሁ ቤተሰቦች እና በእነኚህ ምክንያቶች ዩናይትድ ራሱን ከዚህ ተጫዋች ዝውውር አግልሏል ተብሎ ተገልጿል። ግን ይሄ ድምዳሜ አይደለም ቤተሰቦች። በየትኛውም ሰዓት ደግሞ ምናልባት ዩናይትድ ተመልሷል ወደ ዝውውሩ ማንቸስተር ዩናይትድ ለመፎካከር ከሲቲ ጋር ደግሞ ዝግጁ ሆኗል የሚለውን ዜና ልትሰሙ ትችላላችሁ። ምክንያቱም ወደ ሲቲ ካላለቀ ድረስ ክለቦቹ እስካልተስማሙ ድረስ
ዩናይትድም ቢሆን አሁን ያለውን ቀዳዳ ትንሽም ብትሆን እንደው አንገቱን ለማስገባት ክለቡ ጥረት ማድረጉ አይቀርም። ግን ሁሉም ነገር የሚወሰነው ምን ያህል ልጁን ለማስፈረም ዩናይትዶች ገንዘብ ለማውጣት ዝግጁ ናቸው የሚለው ላይ ይሆናል። በሌላ መልኩ ዩናይትዶች አሁንም ቢሆን የዝውውር እንቅስቃሴ ላይ በጣም ተቀዛቀዙበት የተባለ ተጫዋች ስም ተመልክቻለሁ ትላንት። ስለዚህም ልጅ አውርቻለሁ። የካርሎስ ባሌባን ጉዳይ በተለይ ብዙዎቻችሁ ጥያቄ ያነሳችሁበት ነው። እንዴት ሆነ ተቀዛቀዘ የሚል ሀሳብ ነበራችሁ። እውነት ነው ቤተሰቦቻችን። አሁን በካርሎስ ባሌባ ዝውውር ጉዳይ በዩናይትድ በኩል ትልቅ መቀዛቀዝ አለ። ይሄ መቀዛቀዝ የመጣው ደግሞ ልጁን ካለመፈለግ አይደለም። ትላንት ሪፖርቴ ላይ እንዳነገርኳቸው አሁንም ቢሆን ብራይተኖች ተጫዋቹ ወደ ለመሸጥ ከፍተኛ የዝውውር ገንዘብ መፈለጋቸው ነው። በጣም አስቂ ነው በነገራቸው ላይ እና ዩናይትድ አሁን 50 እና 60 ሚሊዮን ፓውንድ ነው ከበዛ ልጁን ለማስፈረም አገኛለሁ ብሎ ያቀደው 50 ሚሊዮን ፓውንድ። ኢማጅን አስቡት እንግዲህ ባለፈው ክረምት የዝውውር መስኮት 75 ሚሊዮን ፓውንድ እምቢ ያሉ 100 ሚሊዮን ፓውንድ ካልከፈላችሁኝ ያለን ክለብ አሁን እንደው ከጥቂት ወራት በኋላ በ50 ሚሊዮን ፓውንድ ሽጥልን ስትሉት የሚመልስላችሁ ነገር መገመት ትችላላችሁ። እና አይ ቲንክ ናቹራል ይመስለኛል፣ ተፈጥሯዊ ነው። በተለይ ብራይተንን የሚያክል ተጫዋች ሲሸጡ ለድርድር በጣም አስቸጋሪ የሆኑ ቡድኖችን ከተመለከታችሁ ተጫዋቾችን እንዲሁ በቀላሉ ፍሪ ኤጀንት ሆነው ይሄዱ እንጂ በቀላሉ መልቀቅ አይፈልጉም። እችን ጨዋታ በጣም ይጫወቷታል። እና እኔ ያኔ ዜናውን ስሰማ እነ ቤን ጃኮብስ ሲናገሩ እነዚ አትሌቲክስ ሲዘግቡ ልጁን ዩናይትድ ከ50 እና እስከ 60 ሚሊዮን ፓውንድ ብቻ አውጥቶ ማስፈረም ይፈልጋል ብለው ሲሉ እንደማይሆን ያንዴ ገብቶኛል። ምክንያቱም ብራይተኖች በፍጹም በዚህ ገንዘብ ልጁን ሊሸጡት አይችሉም። ይሄን እርግጠኛ መሆን ይችላሉ በጣም ቤተሰቦቻችን። እንደው ምናልባት የዝውውሩ መዝጊያ ቀን ላይ የልጁን ሁኔታ ሲያዩ ኮንትራቱ ሊያልቅም መሆኑን ሲረዱ በጣም አስገዳጅ ሁኔታ ውስጥ ካልገቡ በስተቀር በፍጹም በዚህ ሰዓት በጊዜ የዝውውር መስኮቱ ገና ሳይከፈት ለማንቸስተር ዩናይትድ ይሄ ልጅ በ50 እና በ60 ሚሊዮን ፓውንድ ሊሸጡት አይችሉም። ስለዚህ አሁንም ቢሆን የአምና አቋማቸውን ገንዘብ አምጡ ማለታቸው አይቀርም ብራይተኖች። እና እኔ ዩናይትድ ከዚህ ተጫዋች አሁን ለባሌባ ጥላቻ አይደለም፣ እሱ አይችልም እያልኩ አይደለም። ቤተሰቦቻችን ልጁ እንደሚችል እናውቃለን። ነገር ግን ዩናይትድም ቢሆን ክብር አለው ፋሚሊዎች። ብራይተኖች በፈለጉት መንገድ የሚጠመዝዙት ዩናይትድ መዳብ ሽቦ አይደለም። እነሱ በፈለጉት መልኩ የሚመሩት ክለብ መሆን የለበትም የሚል አቋም አለኝ እኔ በግሌ። እና ክለቡ የወሰነውን ውሳኔ በጣም ነው የምደግፈው። በነገራችሁ ላይ ሁለቱም ተጫዋቾች ላይ የወሰነው ውሳኔ እንደኔ አግባብ ነው። እናንተ የፈለጋችሁት ሀሳብ ሊኖር ይችላል። ያን ሀሳብ ትስጡበት ኮሜንት ላይ፣ ቤተሰቦቻችን እቀበለዋለሁ። ኢትስ ኦኬ። እግር ኳስ ማለት ኦፒኒየን ነው። ሀሳባችን ተለያየ ማለት ማንስማማ ሰዎች አይደለንም ማለት አይደለም። በተወሰኑ ነገሮች ላይ ሀሳባችን ሊለያይ ስለሚችል ማለት ነው። እና ክለቡ ለኢሊየት አንደርሰን ዝውውር አሁን በአጠቃላይ እስከ ኮንትራቱ እስከ 150 ሚሊዮን ዩሮ ወይ እስከ 150 ሚሊዮን ፓውንድ ሁሉ ሊሄድ ይችላል። የካርሎስ ባሌባ ጉዳይ አሁንም ብራይተኖች 100 ሚሊዮን የተጠጋ ገንዘብ ሊጠይቁን ይችላሉ። ይሄ ሰው ሪስኪ ነው፣ በጣም ሪስክ ያለው ዝውውር ነው። ነገ ምን እንደሚሆን ባሌባ ምን እንደሚገጥመው በዩናይትድ ቤት አናውቅም። በተለይ ፎርሙ ከመውረዱ ጋር ተያይዞ ማለት ነው። እድሜው ደግሞ ገና ትንሽ ነው። በደንብ ፕሪሚየር ሊጉ ላይ በደንብ የተፈተነ ተጫዋች አይደለም። ስለዚህ ለባሌባ እኔ 100 ሚሊዮን ዩሮ ከምታወጡ በደንብ በሊጉ የተፈተነ እንደው መጥቶ መላመድ ሊከብደው ይችላል ብላችሁ የማትሰጉበት ተጫዋችን ለኒውካስል ከፍሎ ይሄን ገንዘብ ሄደው እዛ ቶናሊን ቢያመጡበት እኔ በግሌ እመርጣለሁ። ቤተሰቦች ሀሳባችሁን እናንተ ስጡ ኮሜንት ላይ። የዩናይትድ ሰዎች አመራሮቹ ይሄን ውሳኔ መወሰናቸው በእነኚህ ሁለት ተጫዋቾች ላይ አግባብ ነው ወይ ብላችሁ ታስባላችሁ ወይ? ከታች ኮሜንት ላይ አስተያየታችሁን አካፍሉኝ። አንድ ምሳሌ ላንሳላችሁ እንደ ወደ ቀጣይ መረጃ ከማለፌ በፊት አንድ ተጫዋች ታስታውሳላችሁ። ባለፈው ክረምት የዝውውር መስኮት ላይ ስሙ ታይለር ዲብሊንግ ተብሎ ይጠራል። የሳውዛምፕተን ተጫዋች ነው። በጣም ከፍተኛ ተሰጥኦ ያለው እንደው በእንግሊዝ ምድር አሁን ብቅ ካሉ መጡ ከተባሉ የአማካይ ስፍራ ተጫዋቾች መካከል አንዱ ነው እና ይሄን ልጅ ዩናይትድ ይፈልገዋል ተብሎ ዜና ስንሰራላችሁ ነበር። ከዛ ምን ተፈጠረ? ዩናይትድ ፍላጎቱን ሲያሳይ እንደው ሌሎች ክለቦችን ሞኒተር ማድረግ ሲጀምሩ በተለይ ዩናይትድ ዝውውሩን ለመፈጸም ተጠግቶ ሲጠይቅ ሳውዛምፕተኖች 100 ሚሊዮን ዩሮ ለጠፉበት ማለት ነው እዚህ ላይ ካስታወሳችሁ። ከዛስ ምን ተፈጠረ? ዩናይትድ ከዝውውሩ ፉክክር ራሱን አገለለ። ምንም አይነት እንቅስቃሴ ማድረግ ተው። ከዛ ኤቨርተን መጣ። ኤቨርተን ተጫዋቹን በ42 ሚሊዮን ፓውንድ ነው ያስፈረመው። 42 ሚሊዮን ፓውንድ ኤቨርተኖች ገዙት። አሁን ታይለር ዲብሊንግ የት ነው ያለው? እንደው ኤቨርተን ቤት ውስጥስ ሚናው ምን ይመስላል ብላችሁ ብትሉኝ
ተጫዋቹ ሲዝኑን በሙሉ ራሱን ሳያሳይ እንደው የት እንዳለ ሁሉ ጥያቄ እስክንጠይቅ ድረስ ልጁ አሁን በኤቨርተን ቤት ውስጥ ጠፍቶ ይገኛል ማለት ነው። አያችሁ፣ ይሄ በተለምዶ ማንቸስተር ዩናይትድ ታክስ ተብሎ የሚጠራው ዩናይትድ አንድን ተጫዋች ሲፈልግ የሚለጠፈው የዝውውር ገንዘብ ምን ያህል ቁማር እንደሆነ ይኸው ከዚህ ተጫዋች ዝውውር ትረዳላችሁ። ዩናይትድ ቢጠይቅ እኮ አሁን ምናልባት ዩናይትድ ወይ 20 ወይ 30 ሚሊዮን ፓውንድ ከፍሎ ምናልባት 40 ሚሊዮን ፓውንድ ልጁን ሊያስፈርም ይችል ይሆናል። ግን ዩናይትድ ሲመጣ እና ኤቨርተን ሲመጣ እኩል የገንዘብ ጥያቄ አይደለም የሚያቀርቡት። ዩናይትድ ላይ ጠንከር ይላሉ። ለዩናይትድ እጥፍ ነው የሚጠይቁት ክለቦች። ይሄ የተለመደ ነው። ለዛም ነው የትኛውም ክለብ እኮ ዩናይትድ ነው እንደ ተጫዋችን የፈለገው ብሎ እንደው ከተጫዋቹ ዝውውር በርከት ያለ ገንዘብ ለማግኘት የሚጓጉት የሚቋምጡት ማለት ነው። እና ልጁ አሁን የለም። ታይለር ድብሊንግ በኤቨርተን ቤት እንዲሁ ጠፍተዋል ማለት ነው። እና 42 ሚሊዮን ፓውንድ ነው የሚያባክኑት። አስቡት፣ ኢማጂን ዩናይትድ ይሄን ልጅ አስፈርመውት ቢሆን ኖሩ ምን ያህል ጸጸቶ ልንወርቅ እንደምንችልና ክለቡ ምን ያህል ኪሳራ ውስጥ ሊገባ እንደሚችል መገመት ትችላላችሁ። እንደው ከእነኚህ ሁለት ተጫዋቾች ዝውውር ፉክክር ዩናይትድ መውጣቱን ተከትሎ ይችን መረጃ ልጨምርላችሁ በሚል ነው። የአይ ፔፐርን ዜና ደግሞ ልንገራችሁ። ዘአይ ፔፐር እጅግ ከሚታመኑ የዜና ምንጮች መካከል አንዱ ነው። በማንቸስተር ዩናይትድን ሽያጭ በተመለከተ በተለይ ዘገባዎችን በተከታታይ ሲሰራ የነበረ ነው። ያኔ ራትክሊፍ ክለቡን ሲወስዱ፣ አሁን ደግሞ ዝውውር ዜናዎችን ላይ በደንብ መሳተፍ ጀምረዋል እና ቶናሊን በተመለከተ ያወጡት ወሳኝ የሆነ መረጃ ስላለ ነው እሱ ልንገራችሁ። ኒውካስል ዩናይትዶች ለቶናሊ ትዕዛዝ አስተላልፈዋል ይላል መረጃው። ይሄ ትዕዛዛቸው ተጫዋቹ በፍጥነት ያለበትን ሁኔታ እንዲወስን ጥያቄ አቅርበውለታል ብለዋል እና ኒውካስሎች አንቶኒን ከሸጡ በኋላ ሌላ ክለባቸውን የሚለቅ ተጫዋች ማን እንደሆነ መለየት ይፈልጋሉ ነው የተባለው። ምክንያቱም ከነኚህ ተጫዋቾች ሽያጭ በሚያገኙት ገንዘብ ስኳዳቸውን በደንብ አድርገው ማጠናከር ይፈልጋሉ። ሻምፒዮንስ ሊግ የለም ቀጣይ ሲዝን ላይ። ስለዚህ ክለቡ ከፍተኛ የሆነ የገንዘብ ጫና አለበት ከአውሮፓ ሻምፒዮንስ ሊግ ውጭ መሆኑን ተከትሎ ተጫዋቾችን ሸጦ ስኳዱን በድጋሚ ሪቢውልድ ማድረግ ስላለበት ነው ለቶናሊ ሰዎች እንደዚሁ በቆይታ ዙሪያ ክላሪቲ ስጠን፣ ግልጽ ሁንልን፣ በክለባችን ትቆያለህ ወይንስ ክለባችን መልቀቅ ነው ሀሳብህ የሚል ጥያቄ ያቀረቡለት ተብሎ እንዲሁ የተገለጸው ማለት ነው። ምክንያታቸው ደግሞ ምንድን ነው? በጣም ግልጽ ነው ቤተሰቦቻችን። ምክንያቱም ተጫዋቾቻቸውን የሚለቁትን በጊዜ መሸጥ ይፈልጋሉ ኒውካስሎች። ከዛ በኋላ በሚፈልጓቸው ዝውውሮች ላይ መሳተፍ ስለሚፈልጉና ነገሮችን በጊዜ ማጠናቀቅ ፍላጎት ስላላቸው ነው ተብሎ ነው የተነገረው። ማንቸስተር ዩናይትዶች እንዲሁም ሌሎች ፈላጊ ክለቦች በተጫዋቹ ዝውውር ዙሪያ ፍላጎት እንዳላቸው ያውቃሉ። አርሰናልን ጨምሮ እንዲሁም ማንቸስተር ሲቲዎች ይፈልጉታል። ምንም እንኳን ቀዳሚ የዝውውር ኢላማቸው ባይሆንም ኒውካስሎች ግን ልጁን የሚሸጡት ከሆነ የሚለቁት በእነሱ ተርም ብቻ ነው ተብሎ ተገልጿል። ይሄም 100 ሚሊዮን ፓውንድ የሚጠጋ የዝውውር ገንዘብ ይፈልጋሉ ተብሏል። ከዚህ በፊት ከወደ ጣሊያን የወጡ ዜናዎችን ስናደርሳችሁ ለተጫዋቹ ዝውውር የሚፈልጉት ገንዘብ 100 ሚሊዮን ዩሮ ተብሎ ተገልጾ ነበር። 100 ሚሊዮን ዩሮ ደግሞ ወደ 80 ሚሊዮን ፓውንድ አካባቢ ነው። አሁን ግን 100 ሚሊዮን ፓውንድ የሚጠጋ ገንዘብ ይፈልጋሉ መባሉን ተከትሎ አጠቃላይ መሸጫ ዋጋው በዩሮ ከ100 ሚሊዮን ዩሮ በላይ ይሆናል ማለት ነው ቤተሰቦች። እና አሁን በኒውካስል በኩል አቋም ተይዟል። ተጫዋቹ በግልጽ ቀጣይ ሁኔታህን አሳውቀን ብለው ነግረውታል ማለት ነው። አሳውቀን ማለት እሱ መልቀቅ እንደሚፈልግ ሳያውቁ ቀርተው አይደለም፣ ግን ለአንተ ይህን ያህል ገንዘብ ከፍሎ ሊወስድህ የሚችል አቅም ያለው ክለብ አለ ወይ እና በዚህ ጉዳይ ላይ እልባት እንስጠው በሚል ነው ማለት ነው ተጫዋቹን የሚያናግሩት። ወኪሉ እንግዲህ ወኪሉ ነው ይህን ስራ የሚሰራው ከክለቦች ጋር የሚደራደረው። ተጫዋቹን መግዛት የሚችል አቅም ያለው ክለብ ይኖር አይኖር የሚለውን የሚያሳውቀው ቀጥተኛ ግንኙነት ያለው ወኪሉ ስለሆነ ወኪሉ ይህንን ነገር በፍጥነት እንዲያሳውቃቸው ኒውካስል አመራሮች ማሳሰቢያ ሰጥተውታል ተብሎ ተገልጿል። ለዩናይትድ አይ ቲንክ ጥሩ ዜና ይመስለኛል። አሁን ኢሊየት አንደርሰንንም ብናስፈርም ቶናሊንም ብናስፈርም ቅድም እንዳልኳችሁ ከፍተኛ ገንዘብ ማውጣታችን አይቀርም። በነገራችሁ ላይ እኔ ኢሊየት አንደርሰን ፍላጎቱ ሲቲ ስለሆነ ትኩረታችንን እዚህ ልጅ ላይ ማድረግ አለብን። ስለ ገንዘብ ከተጨነቅን ደግሞ በጣም ብዙ ብር ነው የሚጠይቁት ኒውካስሎች ብለን ካሰብን በጊዜ ይህን ልጅ ትተን ደግሞ ወደ ሪያል ማድሪዶች ኋሜን የፊታችንን ማዞር አለብን። ግን ለእኔ
እንደኔ ከሆነ ማንቸስተር ዩናይትድ ይሄን ልጅ የሚከፈለውን ገንዘብ ከፍሎ ኒውካስሎች በጣም ከባድ ናቸው ድርድር ላይ ግን ይገባዋል የሚል እምነት አለኝ። ቀደም እንዳልኳችሁ ባሌባ ላይ 80 ሚሊዮን ፓውንድ ከመውጣት ቶናሊ ላይ ይሄ 90 ሚሊዮን ፓውንድ ማውጣት ለኔ በጣም አሪፍ ቢዝነስ ነው። ለምን ልጁ ካለው ኤክስፒሪየንስ ካለው ደግሞ የአማካይ ክፍል ላይ ለዩናይትድ ከሚሰጠው ጥቅም እኔ በትክክል የካሳሜሮን ሚና ይሸፍናል የሚል እምነት ስላለኝ ነው። በ6 ቁጥር ቦታ ላይ በደንብ አድርጎ ፐርፎርም የሚያደርግ እማትሰጉበት ሊጉን ይለምዳል አይለምድ ብላችሁ የማትጨነቁበት ወዲያው እንደመጣ ተጽዕኖ ማሳደር የሚችል ዩናይትድ የሚፈልገው ኢነርጂ ያለው ጉልበታማ ጣሊያናዊ መሸነፍ የማይፈልግ ተጫዋች ነው እና ማንቸስተር ዩናይትድ ከባሌባ ጋር አታነጻጽሩትም። ይሄ የዚህ ልጅ ዝውውር ማለት ነው በእድሜም በብስለትም በኤክስፒሪየንስም በብዙ ነገር በጣም ጠቃሚ ተጫዋች አሁን ለእኔ ቶናሊ ነው እና ዩናይትዶች ቀጣይ የቶናሊን ዝውውር እንደው በሚከፈለው ዋጋ ሄደውበት ቢጨርሱ በጣም ደስ ይለኛል። የሚያረጉት ይመስለኛል የሚጥሩ ይመስለኛል። አትሊስት ቢያንስ ይሄን ልጅ ለማስፈረም በተለይ ሌት አንደርሰንን ማጣታቸው ከተረጋገጠ ሙሉ ትኩረታቸው ቶናሊ ይሆናል የሚል እምነት ስላለኝ ተጫዋቹን ያመጡታል ብዬ በግሌ አስባለሁ። ለማንኛውም አዳዲስ ከዩናይትድ አማካይ ስፍራ ዝውውር ጋር በተያያዘ ያሉት መረጃዎች ይህንን ይመስላሉ። ቤተሰቦቻችን በቀጣይ ስለ ብሩኖ ፈርናንዴስ ሽልማት ጉዳይ ላወራችሁ። በእርግጥ ገና ነው ሽልማቱ፣ ግን ግንዛቤ ሊሰጣችሁ እፈልጋለሁ። ባለፉት ሽልማቶች ላይ ትንሽ ውዥንብር ነበር። ተጫዋቹ ገና የፒኤፍኤ ሽልማት ይጠብቀዋል እና ይህን ፒኤፍኤ ሽልማት ሲደረግ በምን መስፈርት ነው የሚደረገው የሚለውን ስለ ሽልማቱ አጠቃላይ ሁኔታ መረጃ ነው የማደርሳችሁ። ቤተሰቦች አሁንም አብራችሁኝ ሁኑ። የፒኤፍኤ የዓመቱ የእንግሊዝ ፕሪሚየር ሊግ ምርጥ ተጫዋች ወይንም የፒኤፍኤ ፕሌየር ኦፍ ዘ ይር ሽልማት እጅግ በጣም የሚጠበቀው ሽልማት ነው። ብዙ ጊዜ ይሄ ሽልማት የሚሰጠው በኦገስት መጨረሻ አካባቢ ነው። ይሄም የፕሪሚየር ሊጉ ጨዋታዎች ከተጀመሩ በኋላ የሚሰጥ ሽልማት በመሆኑ ይበልጥ ትኩረትን ይስባል። ቀጣይ ሲዝን ጨዋታዎች የሚጀምሩት ኦገስት ላይ ነው። እንደምታውቁት ቀደም ተብለው እነዚህ ጨዋታዎች ይጀምራሉ። ጥቂት ጨዋታዎች እንደተደረጉ ነው የዚህ አሸናፊ በይፋ የሚገለጸው ማለት ነው። ምክንያቱም ፕሪሚየር ሊጉ ከመጀመሩ በፊት ተጫዋቾች ልምምድ በሚሰሩ ሰዓት፣ በሚሰበሰቡበት በተሟላ ስኳድ ባለው ሰዓት ነው ቮት የሚያደርጉበት ካርድ የሚበተንላቸው ማለት ነው እና በዛ መሰረት እያንዳንዱ ተጫዋች ድምፅ እንዲሰጥ ይደረጋል። ምንም ጣልቃ ገብነት ሳይኖር ኤክስፐርቶች ጣልቃ ሳይገቡ ልክ አሁን ቢቢሲ የዲክላን ራይስን የዓመቱ ምርጥ ተጫዋች ብሎ እንደጠራው ሁሉ የትኛውም ሚዲያ ጣልቃ ሳይገባ አስተያየት ሳይሰጥበት ተጫዋቾች በራሳቸው ካርድ ቀጣዩን አሸናፊ ምርጡን ተጫዋች በቀጥታ የሚመርጡበት ሽልማት ስለሆነ ነው የፒኤፍኤ ፕሌየር ኦፍ ዘ ይር ሽልማት ትልቅ ቦታ ያለው ማለት ነው እና ከየትኛውም ሽልማት በላይ ባለፈው ብሩኖ ከተሸለመው የሲዝኑ ምርጥ ተጫዋች ብሎ ኤፍኤው ከሸለመው ሽልማት በላይ ይሄ ሽልማት ትልቅ ዋጋ ያለው በዚህ ምክንያት ነው ማለት ነው እና ይህ ሽልማቱ ገና ነው ቤተሰቦች። ሽልማቱ የሚሰጠው የሊጉ ቀጣይ ሲዝን ጨዋታዎች ከተጀመሩ በኋላ ነው። ልክ እንደተጀመረ ነው ሽልማቱ በይፋ ማን አሸናፊ እንደሆነ የሚገለጸው ማለት ነው። እንዴት ነው ቮት የሚደረገው ካላችሁኝ ግንዛቤው ልስጣችሁ። ቮት የሚደረገው ይኸውላችሁ በእንግሊዝ እግር ኳስ ማህበር የፒኤፍኤ አባል የሆኑ ተጫዋቾች አሉ። እነኛ አባል የሆኑ ተጫዋቾች አንደኛ ከእንግሊዝ ሙሉ ክለቦች እና ከዌልስ ክለቦች ሁሉ የተካተተ ነው ማለት ነው። እነኚህ አባላት ወይም ተጫዋቾች ክፍያ ይከፍላሉ። ልክ እንደ ማህበር ብላችሁ ገለጹት፣ ወይ እንደ እድር ወይ እንደ ቁብ አይነት ነገር የተጫዋቾች እንደ እድር በሉት። ስለዚህ ተጫዋቾች እንደው ግብር የሚከፍሉለት አሶሲዬሽን ነው። አሶሲዬሽኑ ለተጫዋቾች የቆመ ነው። ተጫዋቾች ችግር ሲደርስባቸው በኮንትራታቸው ጉዳይ የሆነ ነገር ሲገጥማቸው ተጫዋቾቹን ወግኖ የሚሟገትላቸው ድርጅት ስለሆነ ነው። ፕላየርስ ፉትቦለርስ አሶሲዬሽን ተብሎም ፕሮፌሽናል ፉትቦለርስ አሶሲዬሽን እየተባለ እየተጠራ ያለው ማለት ነው። ስለዚህ ሁሉም አባል ተጫዋቾች ደሞዛቸውን የሚቆርጡለት እና በደንብ አድርገው ሬጂስተር አድርገው ተመዝግበው ስራቸውን የሚከውኑበት ተቋም ነው ማለት ነው ቤተሰቦቻችን። እና እያንዳንዱ ክለብ በእንግሊዝ ተጫዋቾቹን በዚህ ማህበር ውስጥ ያስመዘገበ ነው ማለት ነው። ለምሳሌ እነኚህ
ተጫዋቾች የ72 የእንግሊዝ ፕሪሚየር ሊግ ክለቦችን ተጫዋቾች ያካተቱ ናቸው። ኦልሞስት ሁሉም ተጫዋቾች ለምሳሌ ሻምፒዮንሺፕ ሁሉም 20ዎቹ የፕሪሚየር ሊግ ክለቦች ሁሉም የሊግ 1 ክለቦች ሁሉም ተጫዋቾቻቸው የሊግ 2 ክለቦች ፕሮፌሽናል እስከሆኑ ድረስ ሁሉም ተጫዋቾች እዚህ ማህበር ውስጥ የተመዘገቡ ናቸው። ስለዚህ 20 የፕሪሚየር ሊግ ክለቦች 72 የኢኤፍኤል ማለት ከእንግሊዝ ፕሪሚየር ሊግ በታች ያሉ ውድድሮች ላይ የሚጫወቱ ተጫዋቾች ማለት ነው። እንዲሁም ሴቶችን እናካትታለን። ያው በብሩኖ ፈርናንዴዝ ምርጫ ላይ ሴቶቹ ስለማይገቡ ነው እዚህ ላይ ማለት ነው። ስለዚህ እነኚህ ሁሉ ክለቦች ጋር የሚጫወቱ ወደ 92 የሚደርሱ ክለቦች ጋር የሚጫወቱ እያንዳንዱ ተጫዋች ድምፅ ይሰጥበታል ማለት ነው። አንድ ተጫዋች አንድ ድምፅ ነው የሚሰጠው። አንድ ተጫዋች ደግሞ ከራሱ ክለብ ድምፅ መስጠት አይችልም። ስለዚህ ለምሳሌ ዩናይትድ ተጫዋቾች ለተለያዩ ክለብ ተጫዋቾች ነው ማለት ነው እያንዳንዱ ተጫዋች ድምፅ የሚሰጠው። የአርሰናል ተጫዋቾችም ከአርሰናል ውጭ ላሉ ተጫዋቾች ነው ድምፅ የሚሰጡት ማለት ነው። እና በዚህ ስቴጅ ላይ ወደ 103 ፕሮፌሽናል ክለቦች አሉ ተብሎ እንግሊዝ ውስጥ ይነገራል፣ የሴቶችንም ጨምሮ ማለት ነው። በእነኚህ 103 ፕሮፌሽናል ክለቦች ውስጥ ደግሞ ከ4000 እስከ 5000 ሴቶችንም ማካተል ነው ቤተሰቦቻችን። ከ4000 እስከ 5000 ክለቦች ተጫዋቾች ይጫወታሉ። በፕሮፌሽናል የፒኤፍኤ አባል ናቸው ተብሎ ይታሰባል። ስለዚህ እያንዳንዱ ተጫዋች ድምፅ ይሰጣል ማለት ነው። እንደው የወንዶቹን ብቻ 4000 ናቸው ብለን ካሰብን 4000ም ተጫዋቾች ዘርፍ አለ። 8 ተጫዋቾች ተቀምጠውላቸዋል። ከ8ቱ አንዱን ፒክ ያደርጋሉ። በቃ ካላስ አበቃ። ፒኤፍኤው የዓመቱ ምርጥ ተጫዋች የተጫዋቾች ምርጥ ተጫዋች ሽልማት ላይ አንድ ድምፅ ይሰጣሉ። ሌላ ሁለተኛ ካርድ ደግሞ የፒኤፍኤ የዓመቱ ምርጥ ታዳጊ ተጫዋች በሚለው ዘርፍም ካርድ ይሰጣቸዋል። ይሄ ካርድ የሚሰጣቸው ለቀጣይ ሲዝን ከመዘጋጀታቸው በፊት ልምምድ ሲሰሩ ነው። እንግዲህ ገና እስካሁን ድምፅ አልተሰጠም። ስለዚህ በቀጣይ ይበተንላቸዋል። ድምፃቸውን እንዲሰጡ ለሁለቱም ዘርፎች ይደረጋል። ከዛ እያንዳንዱ ድምፅ የሰጡት ተቆጥሮ ነው ማለት ነው ቤተሰቦቻችን አሸናፊው የሚታወቀው። አንድ ቡድን ሙሉ ስኳዱ ድምፅ እስካልሰጠ ድረስ ሽልማቱን አያገኝም። ከዛ ስኳድ የሚወጣ የሚሸለም ተጫዋች ካለ ለምሳሌ የማንቸስተር ዩናይትድ ተጫዋቾች በሙሉ ድምፅ መስጠት አለባቸው። ይሄ ሽልማት ለብሩኖ ፈርናንዴዝ እንዲገባው ካስፈለገ ማለት ነው ፋሚሊዎች፣ ይሄ ግዴታ ነው። እንደ ህጉ ነው፣ እንደ ቀደም ተከተል የተቀመጠ ግዴታ መስፈርት ተደርጎ የሚቆጠር ነው ማለት ነው። ይህን ይመስላል ቤተሰቦቻችን። በዚህ መልኩ ነው ሽልማቱ የሚከናወነው። ግርታ እንዳይሆንባችሁ በተለያዩ ሚዲያዎች ላይ የምትሰሟቸው መረጃዎች መስፈርቶቹ ምንድን ናቸው፣ እንዴትስ ነው የሚከወነው፣ መቼስ ነው የሚከወነው የሚለውን በአጠቃላይ መረጃ እንዲሆናችሁ ስንቅ እንዲሆናችሁ እና በኮንፊደንስ ቤትም ቦታ ላይ እንድትከራከሩበትና በቂ የሆነ ግንዛቤ እንድታገኙበት በሚል ቀጣይ የፕሮፌሽናል ፕላየር ኦፍ ዘ ይር ሽልማት አሰጣጥን በተመለከተ የተወሰነ መረጃ በዚህ መልኩ ያደረስኳችሁ፣ አብራችሁኝ ስለነበራችሁ ላቅ ያለ አክብሮት አለኝ ቤተሰቦቼ። አመሰግናለሁ። ነገ ደግሞ አገኛችኋለሁ በአዳዲስ ጉዳዮች። እስከዛ ሰላሙ ባይ